እነሱን ብናገኝ እንኳን በርቀት በሽታቸው እንዳይበክለን ባንዳነታቸው እንዳያስክደን ሁለመናቸውን በጥንቃቄ ማስወገድ ያለብን ማስወገድ እንኳን ባንችል እኛን ነክተው ወደኛ በሽታቸው መተላለፍ ስለሌለበት በጥንቃቄ በርቀት ልንቆጣጠራቸው የሚገቡ እንጂ ያ ቢሆን ኖሮማ በጣም ብዙ ነበር። አትችሉም ግን እኔው ጋሽ ጥበበን በጣም ነው የምወደው የማከብረው፣ ትልቅም ነው። ይሄ ትልቅነት በስም በምናምን በእድሜ አይደለም። ከዛ በላይ የተግባር ልቅና አለ። የተግባር ልቅና በተግባር መገለጥ ብዙ ሰዎችን አውቄያለሁ። እኔ ዩቲዩብ ላይ እንደዚህ ሶሻል ሚዲያ ላይ በመግባቴ በጣም የምደሰተው ነገር ብዙ ሰዎችን ስላወቅኩ ነው። ፈጣሪ የሰራቸውን መልካም ሰዎችን ስላሳወቀኝ ነው። ለዛ ያ ብቻ በቂ ነው ለኔ። ለምን ለነሱ ለመታዘዝ ለነሱ ለማገልገል እነሱን ደስ ለማሰኘት ኢትዮጵያን ለማሰኘት ብዬ ነው ዝም የምገባው። እነሱን የምወዳቸው በዛ ስሜት እንጂ በሆነ ነገር አይደለምና ያ ነገር እንደ አይነት ሰዎችን ሳንተዋወቅ በፌስ በአካል ሳንተዋወቅ ግን ብዙ መልካም ተግባሮች የሚከሰቱበት ያለው ኢትዮጵያ ውስጥ እንደዚህ አይነት ነገር የትም አታገኙ። እስካሁን ድረስም የመጣንበትን ነገር በሙሉ እንደዛ ነው። ዛሬ መርዶኞች ልምዳቸው ነው። አፋቸው የተከፈተ መቃብር ነው። ወደ እነርሱ አፍ የገባ ሁሉ አይመለስም ይላል። በህይወት ነው። ንጉሥ ዳዊት ወይም ዳውድ በእስልምናው ዳውድ ይባላል። በክርስትናው ደግሞ መዝሙረ ዳዊትን ወይም ምስጋና እንደ ዳዊት ነው። ሁልጊዜም ሰው በሞተው ቁጥር 150 ዳዊት ነው የሚደገመው ጸሎት። እንደሱ የጸለየ እንደሱ ፈጣሪውን ያመሰገነ የለም። እንደሱ ከፈጣሪው ጋርም ኮሚኒኬሽን ያደረገ የለምና በዛ ልኬት ስናየው እነዚህ ሐሜትን ብቻ የሚወዱ ሐሜትን ብቻ የሚያዩ አይናቸው ለዛ ነው የተሰራው። እይታ ሲበላሽ ሲንሸዋረር ብሏል ዶክተር አብይ የሆነ ወቅት ላይ እይታ ሲበላሽ ሲንሸዋረር ያለንበት ቦታ ጀነትም መንግስተ ሰማያት እንኳን ቢሆን ሲኦል ወይም ጀሃነም ይመስለንና ወጠን እንሄዳለን ብሏል። ለዛም ነው ኢትዮጵያን ጥሎ ሸሽቶ ሊቢያ ውስጥ ሰዎች እህት ወንድሞቻችን የሚሞቱት ብለዋልና ባለንበት የእኛን ዋጋ እኛ እንወስን። አሁን እኛ መናገር የጀመርነው መናገር ያለበት ስላልተናገረ ነው። አሁን እዚህ ቦታ ላይ እንዲህ አይነት ችግር ተፈጠረ፣ እዚህ እንደዚህ ሆነ ብላችሁ ያንን ብናገር እሱ እናንተም ታውቁታላችሁ። እኔ ግን ያ ችግር ዛሬ ላይ ከተፈጠረ ነገ እንዳይፈጠር ምንድነው ይሄን ነገር ማስቆም የሚችለው? ማን ነው ይሄን ችግርስ እንደዚህ ስፖንሰር የሚያደርገው? የበሽታው መነሻ የት ላይ ነው? የት ላይ ብንዘጋው ይቆማል? ሀገር ለማሻገር የባለቤትነት መንፈስ፣ የታላቅነት መንፈስ፣ የችግር ፈችነት መንፈስ፣ የታመሙትን የተበላሹትን የማስተካከል ልቅናና ከፍታን በራሳችን ላይ ማግኘት አለብን እንጂ ሁልጊዜ ወቃሽ፣ ሁልጊዜ ነቃፊ፣ ሁልጊዜ ተሳዳቢ፣ ሁልጊዜ አነዋሪ ሆነን የምንቀጥልበት ነገር የለም። ለምን? ግዴታችን ስለሆነ ነው። አማራጭ እኮ የለንም። በነገራችን ላይ አሁን እስኪ በዚህ ሰዓት ላይ በየትኛውም ቦታ ላይ ሁኑና ይሆናል አይሆንም በሚለው ፉክክር ላይ እንኳን ምን አይነት ጥላቻና ምን አይነት መጥፎ ስሜት እንዳላቸው እነዛ ሰዎች ቢችሉ በዛች ቅጽበት ሊያጠፉን እንደተዘጋጁ ብዙ ጊዜ እናያለን። ታዲያ እነዛ ሰዎች ይሄን ነገር ካሉ ለምሳሌ መከላከያን የሚያነውሩበት የሚሰሩ ሰዎችን የሚሳደቡበትን ታውቃላችሁ። እነዚህ ሰዎች ያን ስራ ቢተውት በህይወት ይኖራሉ ወይ? እውነትን የያዙ ሰዎች እውነታቸውን ቢተውና እነዚህ ክፉዎች በተመኙት አካሄድ ብንሄድ የሚለቁን ይመስላችኋል? አይደለም በተግባር ላይ ሆኖ ሀገሩን ለማሻገር የጣረው ይቅርና ለነሱ እንኳን ሲያቃጥር የነበረውን አይለቁትም። ለምን? እነዚህ መቃብሮች ናቸው። ያገኙትን መንከስ፣ ያገኙትን መብላት፣ ያገኙትን መግደል፣ ያገኙትን መዋጥ የተዋሃዳቸው በራሳቸው የማያዝዙ ማንነታቸውን በሙሉ በዕቃነት መልኩ ከሰውነት ክብራቸው ወርደው የሸጡ ናቸው። ያ ባህሪያቸውን አይቀይሩ። የሚሰሯትን ሁሉ ስራ አይደለም ያልሰሩትን በምኞታቸው እያወጁ በዩቲዩብ በተለያዩ ሶሻል ሚዲያዎች ላይ ባሪያነታቸውን እያስመሰከሩ ለላካቸው ሰው ሪፖርት ያደርጋሉ። ያ ቃል እነሱን ይጠብቃቸዋል። ስልጣን ምናምን አይደለም። ለመሰልጠንም ሀሳብ የላቸውም። እነሱ የሆነ ቆሻሻ ይቀመጥባቸዋል፣ ንጹህ ነገርም ያስቀምጡባቸው ለገዛቸው ሰው ብቻ በዕቃነት የሚያገለግሉ እንጂ የሰውነትም ሆነ የምንነት ምንም እንስሳም እኮ ራሱ እንደዛ ያደርጋል። ያንን ነገር ተከትለው ነው የሚሄዱ። ሰውባት እነዛ ሰዎች ሄለን ኢትዮጵያ እንኳን ደህና መጣሽ። ዛሬ ገና እንግዲህ ኦንላይን ላይ ተገኘች ማለት ነው። በጣም ጥሩ ነው ወይ ሁሉ ነገር መልካም ይሆናል። ሲጀመሩ
ትንሽ ሊመስል ይችላል። እውነት ወዳዶችን ብታውቁ እኔ ዛሬ የሆነ ቅር ካለኝ እንድትሰሙልኝ ጋሽ ጥቤም አላችሁ እዚህ ጋር እነ ሁሴን እነ ሄለን እዚህ ያላችሁ ወንድሞች ቅር ያለኝ ነገር ብነግራችሁ የመከላከያ ሰራዊት ሳብስክራይበር የመከላከያ ሰራዊት ዩቲዩብ ቻናል አለውና መከላከያ ሰራዊት የመኖር ያለመኖር ህልውና ሀገርን ለማሻገር ቅድሚያ እኔ እሞታለሁ ብሎ የወሰነ ጀግና ነው። በኢትዮጵያዊነት መንፈስ ፈጣሪ አጠንክሮ አበርትቶ በዛም መድቦ ኃይልና ጉልበትና ጥበብን ሁሉ እየሰጠ ከውስጥም ከውጭም የሚመጣን ጠላት ሁሉ ልክ እያስገባ እውነትን እያራመደ ሀገር እያሻገረ ያለ ተቋም ነው። ያንን ተቋም 100,000 ይበቃዋል። የኢትዮጵያ ህዝብ 120 ሚሊዮን ነው። ታዲያ ዩቲዩብ ላይ የሚበጠብጠን አሁን እዛ ጋር 9,000 ምናምን ሰው ነው ያለው። 9,000 ሰው ነው እንደ 120 ሚሊዮን 130 ሚሊዮን የሚበጠብጠው። እና ቅድም የሆነ ዕለታዊ ዜና ስከታተል በጣም ነው የተናደድኩት። እንገራችሁ ከአንድ ግለሰብ ይልቅ እውነት መከላከያ ሰራዊት 100,000 ማግኘት የለበት? ራሳችሁን እንድትጠይቁ ፈልጋለሁ። እዚህ ያገኛችሁ እንደው ለመታዘብ እንኳን እኔ አሁን ብዙ የጥላቶችን ራሱ በጣም ምጠላቸውንና የሚተፉትን ራሳቸውን የሚገልጹትን ውርደታቸውን በሀገራቸው ላይ የሚመሰክሩትን በሰውነታቸው ልክ ውድቀታቸውን የሚለፈልፉ የሚናገሩ ሰዎችን ሳብስክራይብ ያደረግኩት አለኝ እና እነዛ ሰዎች እኔ የገባሁት እዛ ጋር እነሱን ለመታዘብ እነሱን ለመለካት እንደው በሰውነት ስልጣን የሆነ ጊዜ የመጸጸት ወይም የሆነ ህሊና የሚባለው ነገር እነሱ ሰዎች ላይ ተቀምጧል ወይስ ተረስቷል ወይም ምናምን ብዬ ለማለት እነዛ ሰዎች ይከታተላቸዋል። ክፉን ሰው እንኳን መከታተል ያስፈልጋል እንኳንስ እውነትን ብለን የኢትዮጵያ ሚዲያዎችን የሆኑ ሁሉ በየትኛውም ክልል ላይ ያሉ ሚዲያዎችን ሳብስክራይብ ማድረግ እኔ ቪወሩ ይቀንስ አይቀንስ እሱን አላየሁም፣ ግን ቢያንስ ሳብስክራይብ ማድረግ እኔ በጣም ነው የታዘብኩት። የት ነበር ያለሁት እኔ ሀቅና ሳቅን ያህል ሚዲያ ይዤ 200 ምናምን 20,000 አቤቶ ክቾን ያህል የተረጋጋ በጣም ሰላማዊ ሰው ነው። እሱን ይዤ መሀል ሚዲያ እንደሱን ይዘን ኮርዳዊትን ማዕበል መረጃን ይዘን አዲስ ምንጭን ውብሸትን ይዘን እሺ ኡስታዝ ጀማል በሽርን የሱ ራሱ ለምን ያንሳል ብለን እያልን እና ሀሳብ ሚዲያ እንደዚህ እኔ እንጃ ብዙ ነገሮች ላይ ትዝብት አሉ። ይሄንን እናንተም እንድትታዘቡ ነው ለመውቀስ አይደለም። ኢትዮጵያዊ የሆነ ሁሉ ሰው ለተንኮል ሰው ሰውን ለመጉዳት ሰው ሰውን ለማሰናከል ሰው ሰውን በቁሙ ሞቷል ብሎ ለማውራት እና ወደ ሞቱ እያደናገሩ ለመውሰድ ሰው በሸርና ሰይጣኒዝምን በዚህ ልክ ሲለማመድና ሲተባበር እያየን እውነትን ይዘን ለእውነት አለመተባበር ራሳችንን ልንጠይቅ ይገባል። እኛ መስራት ያለብንን ስላልሰራን ነው እነዚህ ቆሻሾች በዚህ ልክ እየተመጻደቁ እየመጡ ያስቸገሩ። ስለዚህ በቀጣይነትም ሊቆጨን የሚገባው ነገር ቢኖር እነዚህ ሰዎችን በማስቆም ነው። ማንም ሰው ጠላቱን መበቀል የሚፈልግ ከሆነ እሱ በመልካም ነገር ይቀየር፣ በመልካም ነገር ስኬታማ ይሁን። እኛውን የኢትዮጵያን ውድቀት፣ የኢትዮጵያን ውርደት፣ የኢትዮጵያን መጥፋት የሚመኙ ጠላቶች አሉን አይደል? እነዛን ጠላቶች ሁሉ የምንበቀለው ኢትዮጵያን አሸናፊ አድርገን በማሻገር ነው። ያን ጊዜ ነው ባሰቡት ቁጥር በየቀኑ በየደቂቃው በየሰከንዱ የሚሞቱት እንጂ እነሱን በጥይት መምታት እነሱን ማሰር እነሱን መግደል የሆነ ነገር አይደለም። እነዚህ ጥፋትን ብቻ ልምዳቸው ባህላቸው ያደረጉ ሰዎች ሁሉ እድገትና ለውጥ የመጣ ጊዜ በየቀኑ ነው የሚሞቱት በየቀኑ። ስለዚህ በግለሰብም ደረጃ ቢሆን ሰው ጠላቶቼ ያላቸውን ሰው በቀላለሁ ካለ ራሱን ይቀይር፣ ራሱን ስኬታማ ያርግ፣ ራሱን አቋም ያሲዝ፣ ራሱን አሻጋሪ ዕውቀትና ጥበቦችን ይሞላ። ያን ጊዜ ጠላቶቹ አንድ አዲስ ጠላት አይፈጠርበትም። ሁለት የነበሩት ጠላቶች ቢሆን እሱን ባሰቡ ቁጥር የደረሰበትን ደረጃ እያሰቡ በጣም የሚቀጡበት ሁኔታ ነው ያለውና ኢትዮጵያን እናጠፋለን እንደዚህ እናደርጋለን እያሉ የሚሉ ቅዠታሞች ደስ የሚለው ምንም እንደማያመጡና የነሱ ራሱ ለአንድ ቀን መርዘማቸው ወይም በህይወት መቆየታቸው ስለሚያናደድ ነው እንጂ ከጥፋታቸው አንጻር ከሰሩት ደባ አንጻር ከሰሩት ተንኮል አንጻር አሁንም የሆነ ቦታ ላይ በጥገኝነት ሰው ይሁኑ እንስሳ በሰዎች እጅ ያሉ ሰዎች ሀገራቸውን ግን
ህዝባቸውን ግን በዛ ልክ የሚያዋርዱ ሰዎች ለምንድነው ቶሎ በቃ እነሱን ፋይላቸውን ዘግተን ወደ ሌላ ማንሄድ በሚል እንጂ መጥፋታቸውማ ይሄን ሲናገሩ ጠፍተዋል እኮ። ሰው መውጫ መግቢያ ይኑረኝ ማለት፣ ሰው በር ይኑረኝ ማለት፣ ሰው እንደዚህ ላድርግ ማለት ጦርነት ሲታወጅብን የነበረው እንደዚህና ጥፋተኞቻችን ሁሉ ጊዜ የምንነዛ ስፖንሰራቸው ትንፋሳቸው የሚኖረው የሰው ደም በማፍሰስ በእኛ በምስኪኖች እስካሁን ድረስ የፈሰሰውና የተጋደልነው የጠፋነው አልበቃ ብሎ ዛሬም ነገም እነዛ ክፎች እስካልጠፉ ድረስ ማጥፋታቸው ይቀጥላል። እኛ ደግሞ ለነሱ እድሜ ያራዘምነው ቢኖር ምንድነው ካል አንድ ለመልካም ስራ መተባበር ባለመቻላችን፣ ለመረዳዳት ባለመወሰናችን፣ ሀገር እንደ ሀገር የባለቤትነት መንፈስ እንዳይሰማን በማድረጋችን ነው። ለዛም በቆራጥነት ወደፊት መሄድ ባለመቻላችንና በአፋችንም በእጃችንም በተለያዩ ተፈጥሮ በሰጠን ማናቸውም አንደበቶቻችን መልካም ነገሮችን ማስቀደም ባለመቻላችን ክፎች እድሜያቸው ረዘመ እንጂ እኛ ወይ መጮህ ባለብን ብንጮህ ፈጣንን ብናስቀድም በአቅማችን የምንችለውን ሰርተን ከአቅማችን በላይ የሆነውን ደግሞ አቅም ላለው መስጠት ብንችል እነዚህ ክፎች ባሉበት ራሳቸው እንደሚጠፉ በውስጣቸው የቋጠሩት ለእኛ ሊያከፋፍሉ ለእኛ ማጥፊያ ያዘጋጁት የክፋት ቦምብ ራሳቸውን ብቻ እያጠፋ በያሉበት ይፈነዱ ነበር። የእኛ ግን ወይ ከሃይማኖቱ አይሆን ወይ ከሰውነት መስራት የሚገባንን አንሰራ፣ በሁሉም ላይ መጠራጠርን ያሰፈነ የነዚህ የክፎች ወጥመድ ያለቀቀን ያልተላቀቅን በመሆናችን በጥርጣሬ እንትናችንና እኛው አንድ ባሉን ቁጥር ወደ መንፈሳዊ የሚሆን ባህላዊ ወይም ሰዋዊ በሆነ ኃይል ባለመተባበራችን የነዚህ ርኩሶች የነዚህ እርጉሞች የነዚህ ይሁዳዊ ባህሪ ያጠቃቸው ሰዎች እድሜያቸው ረዘመ። እስካሁንም ይሄው የሆነ ነገር ይላሉ እንጂ ምንም ነገር ብንሆን ከዚህ በፊት ነበር የምንሆነው። አየነው እኮ በእውነትም መከላከያ ሰራዊት መቀሌ ላይ ሲወጋ ከዛ በኋላ አማራ ክልል ላይ ሲመጣ አማራ ክልል ላይ የአማራን ህዝብ ማን ነበር የጨፈጨፈው? እኔ አሁን በጣም የሚነደኝ አሁን ያሉት ሰዎች ዋና ጨፍጫፊዎች ነበሩ ማለት ነው። አሁን እዚህ አዲስ አበባ ሰልፍ እያሉ የሚበጠብጡ ሰዎች እዛ ጋር እናሰልፋለን እያሉ ነው። አያችኋቸው አይደል? ጥላት በቃ አይኑን አውጥቶ የሆነ ጥርሱን አግጦ ወጥቷል። መወሰን አለመወሰን የኛ ጉዳይ ነው። ምንም እውቀት አይጠይቅም፣ ምንም ነገር አይጠይቅም። ችግር ሳይኖር ነበር ይህን ነገር መረዳት የምንችለው። እውቀትም የሚጠይቀው በዛ ስሌት ነበርና ዛሬ ግን ባህሪያቸው እንትን ብሏቸዋል። ኢህአፓ ማንነትስ ምናምን የሚባሉት የኢትዮጵያ ፖለቲከኞች የሚሰማኝ ካለ እንጃ የኢትዮጵያ ፖለቲከኛ ኢትዮጵያን ለማሻገር የሆነ መልካም ነገር አስቦ የነበረ ሰው ካለና በእውነት በዛ ስሜት ሄዶ የነበረ ሰው ካለ ዛሬ ላይ እኛ የከሰርነው በዚህ ሄደን ነው። ዛሬ እናንተም እንዳትከስሩ እንደዚህ ብሎ የአስተማሪነት ባህሪ ከሰራ ማስተማር ከጀመረ እቀበለዋለሁ በግሌ። ነገር ግን የሆነ ፖለቲካ ፓርቲ አለኝ ምናምን በሚለው ከስራሃል፣ አርፈ ቁጭ በል፣ በቃ አርፈ ቁጭ በማለት ኢትዮጵያን ተባበራት። ሰልፍ ምናምን እያላችሁ ምጽአታዊ የሆነ ሂደት አትዱ። ተላላኪነታችሁ ውርደታችሁ እንደሚታወቅ አረጋግጡ ራሳችሁ። ይሄ በየትኛውም አግባብ ይወሰናል። እንዲሁ ከዛ አይወጡም። እኔ ምን እንደሚነኩ አላቅም። የሆነ ብዙ ነገሮች ያሏቸው በራሳቸው ግን እስኪ የሰው ደም ይብቃችሁ። የሰው ደም መጠጣት፣ የሰው ደም ማፍሰስ፣ የሰው ማጋደል፣ ኢትዮጵያዊ ማባላት፣ ለባርነት መኖር ይብቃችሁ። እዛ ሰልፍ እዚህ ሰልፍ እያላችሁ ምጽአታዊ ሰልፍ አታምጡ ባካችሁ። እንደው እንጃ በጣም ነው የሚያናድደው። ዛሬም አሁን ውብዬ ጋር ነበር የቆየ ነው። እዛም የሚናገሩት ነገር አንድ አይነት ነው። በነገራችን ኬዝ የላቸው ልዩነት የላቸው። እነሱ ግን የምንነዳው አለ፣ ነድተንም ለሞት የምንጋብዘው ወደ ቄራ የምንነዳው ሞቱ ለኛ ዶላር የሚያመጣ ለኛ ሹመት የሚያመጣ ሁልጊዜም በካሃዲነት ሰውን በማጋደል የቀረጽነው ፖሊሲ ሁልጊዜ በአስገዳይነት የሰውን ደም በማፍሰስ የሀገራችንን ወጣትና ምናምን እንደዚህ ደም እያፈሰስን እኛ እንቀጥላለን ብለው ያሉ በጣም የጃጁ ባለጌ ሰዎች አሉ። በፈጠራችሁ አቁሙ። አለዛ የእናንተን ደም ይፍሰስ። እንደው በጣም ነው የሚያናድደው። አይበቃም ወይ? አይቆጫችሁም? ለባርነት ብላችሁ ሰው ለሀገሩ ብሎ ሳያውቅ በስተት የሆነ ነገር ሊያደርግ ይችላል። አይበቃም ወይ? 50 ዓመት አለፋችሁ እኮ
እድሜያችሁም መርዘሙ የኛ ኃጢአት ነው የእናንተን እድሜ ራሱ ያረዘመው እንጂ በሆነ ነገር እንትን ትሉ ነበር። ገና ለገና ገንዘብ የከፈለ ሁሉ እንደው ሰውነታችሁን ወንድነታችሁን ሴት እኔ እንጃ ቃላት ሁሉ አይገልጻችሁም። ኢትዮጵያዊ ግን ኢትዮጵያ ትፋረዳቸው አታሸንፉም እኮ። እኔ የሚነደኝ ግን አንድ እህቴ አንድ ወንድሜ ግን በድንጋይም ተደበደበ እንዲባል አልፈልግም። በእናንተ ውዳቂ ፖለቲካ፣ በእናንተ የባርነት ፖለቲካ፣ በእናንተ 107 የተከፋፈለ የባርነት ራስን የመሸጥ የአድሎ ፖለቲካ አይደለም ኢትዮጵያዊ የሆነ ውድ ሰው ድንጋዩም ዛፉም እንዲነካ አልፈልግም። እናንተ ወራዶች አባይ ሲገደብ የማትናገሩ፣ ችግኝ ሲተከል የማትናገሩ፣ እህት ወንድሞቻችን በስደት ሲሰቃዩ የማትናገሩ፣ እናንተ ብሩህ ተስፋ የማይታያችሁ ጨለምተኞች፣ እናንተ የምትነዱትና በጨለማ የሚሞተው ደግሞ መቆም አለበት። አቁሙ። እናንተን መሬት ትክዳችኋለች። እናንተን ፈጥሮ እስካሁን ድረስ ራሱ እያስተነፈሳችሁ ያለው ፈጣሪኛ ኃጢአት ስላበዛን ሊሆን ይችላል እንጂ እናንተማ የምትተነፍሱትም አየር ለእናንተ ጦር ነበር መሆን የነበረበት። የምትበሉትም ነገር ለእናንተ ካንሰር ነበር መሆን የነበረበት። ፈጣሪ እሱ የሰራውን ነገር ሁሉ በእናንተ ላይ ጦር አድርጎ ነው እንዲያስነሳው በኢትዮጵያ ስም ነው። ኢትዮጵያን የነካ ባለበት እንዲከስም ባለበት እንዲቃጠል ኢትዮጵያን እነካለሁ አጠፋለሁ ብሎ ያቀደ ሁሉ እቅዱ ለሱ እሾህ ቦምብ መጥፊያው ሆኖ ባለበት እንዲከስም ማንንም ሳይበክል ባለበት ራሱን ችሎ እስከ ዘሩ እንዲጠፋ ነው የምመኝ። በጣም ነው የምናደደው እዚህ ጉዳይ ላይ ስናይ ብዙ ታሪኮች ስላሉ ማለት ከ97 ጀምሮ ስንት ሰው እንደሞተ ስለማይቆጠር የሞተው ተረስቶ ሌላ ሰው እንዲሞት ስለሚደገስ የጠፋው ንብረት ተረስቶ ሌላ ንብረት እንዲወድም ድግስ ስለሚደገስ ሁልጊዜም ባርነት፣ ሁልጊዜም ተላላኪነት፣ ሁልጊዜም ባንዳነት የተጠናወተው በሽታችን አልቆም ስላለ ይሄን ነገር የሆነ በሆነ ነገር ላይ አይወጣልኝም። ራሱ ብዙ ወንድሞች በየበረሃው ላይ ሰውነታቸው ክፍላቸው ሁሉ ለማንም ሰው መኖር ሲሉ እነሱ ግን መልካም ነገር ተነግሯቸው መንገድ ላይ የቀሩ ብዙ እህት ወንድሞች አሉ። እናንተም ታውቃላችሁ ሲሆን መከራው ኢትዮጵያዊ የሆነ ሁሉ እንዳንድ ቤተሰብም በተለይ ስለምናየው ነው። ኢሞሽናል ስለሆንኩ ይቅርታ። ግን እነዚህ ሰዎች ማጥፋት አለብን እንደምናጠፋም ነው እንትን ብለው ልታንገጫግጩን ትችላላችሁ። አሁን በእነሰሙ ላይ ወደፊት ያቀዳችኋቸው መንገጫገጮች አሉ። ችግር የለውም እንተያያለን። እንደሱ አታርጉ። እኔ የሚሰማ ሰው ካለ ቢያንስ ራሱን ለማትረፍ እኮ ነው። ማንንም አናሸንፍም። እኔ እዚህ ጋር እንድንድብል ለራሴ ስል እንጂ ለሌላ ሰው አይደለም። ራሱን ማትረፍ የፈለገ ግን ከበሰበሰበት ይውጣ። ካልወጣም ራሱ ብቻ ዘው በስብሶ ይቅር እንጂ ሌላ ንጹህ ሰው አትበክሉ። አሁን እዛ መቀሌ ሰልፍ አዘጋጅተን እዚህ ብለን እንደዚህ ብለን አቅማችሁን ወቁ። መከላከያ ጋር እንትን አትበሉ። እናንተ አጠፋ ነው ያላችሁት አበስብሳችሁ በዘረኝነት እንትን ብላችሁ ምናምን ያደርጋችሁ። በዘረኝነት እንደዚህ ያደርጋል። ሁመራ ምናምን ይወጣ ግቡ። ወንድ ከሆናችሁ ግቡ። ማን ከለከላችሁ? እስኪ ሁመራ የተፈናቀለ ምናምን አለ። በቃ ማይካድራ ላይ ሰው የገደለ ከሆነስ ይገደላል። እስኪ መተማ ግቡ። መተማ አካባቢ የነበራችሁ ትግሬዎች ምናምን የምትሰሙኝ ከሆነ መተማ ላይ እኔ እዛ ስለነበርኩ ምን አድርጋችሁ እንደሄዳችሁ ምን እንዳስደረጋችሁ እናውቃለን። ግቡ እስኪ መተማ ከጭልጋ ጀምራችሁ ጭልጋ፣ ነጋዴ ባህር፣ መተማ፣ ሽንፋ እዛ አካባቢ ላይ ሁመራ፣ ማይካድራ፣ አብደራፊ፣ አብርሃጅራ ላይ ግቡ። ወንድ የሆነ እስቲ ይግባ። ውሃ ይሄ የታሸገ ውሃ እንኳን በጣም ቆሻሽ ነው እና እነዚህ ዘረኞችን በነገራችን ላይ ህዝብ አይወክልም። ማንኛውም ዘረኛ ራሱንም አይወክልም፣ ሰውነቱንም አይወክልም። በቃ እሱ ሰውም ያልሆነ ሰው የሚመስል እኔ ሰይጣንን አላውቀውም፣ ግን ሰይጣን በዚህ ልክ ይከፋል ብዬ ግን አላውቅም። ኢትዮጵያ ውስጥ እንዳሉ ጥንፈኞች እንዳሉ ክፎች እንደው ሰይጣን ይከፋል ብዬ ሁሉ አላምንም እና በመተማ ሁመራ መስመር ላይ ኮንትሮባንድን ትሰሩ የነበራችሁ በትግሬ ስም ትግራይን ወክላችሁ ትግራይን ስታበላችሁ የትግራይን ህዝብ ስትበክሉ የነበራችሁ ቆሻሾች ወንድ ከሆናችሁ ግቡ። ማንተ ነኝ እያላችሁ ያለውን ሰው ክዳችሁ የሌለውን እየናፈቃችሁ የነበራችሁ ግቡ። ማን ከለከላችሁ? እናንተ እከሌ ይመለስ ተመለስ። ቀብር ነው የሚቀድመህ። ማን ከልክሎ ነው? በጣም ሰላም ነው ሁመራ። ቀጥታም እንደ ስልኮች ካስፈለገ እንገባለን እንገናኛለንና ብዙ መረጃዎች አሉ። ማንም የከለከላቸው ሰው የለም። የከለከላቸው ስራቸው
አሁን በጎጃም በእኛ ሰፈር አካባቢ ላይ እንደዚህ በብልግና የሄዱ ልጆች አሉ። ነገ እያንዳንዷን የአንድ አካባቢ ሰው ነው። በነገራችን ላይ ከኛ በላይ አብሮ የሚኖረው ሰው ከሀስከፈ እንደዚህ የከተማ ሰው በሩን ዘግቶ አጥሩን ዘግቶ የሚቀመጥ አለ። በተለያየ ነገር በሰንበቴ በማህበር በተለያዩ ነገሮች ላይ ይገናኛል። ሰው ዝርያውን ራሱ ይተዋወቃል። እንደገና በኢትዮጵያ ያለው ባህል ደግሞ እስከ 7 ትውልድ ድረስ መጋባት እንኳን እንዳይችል እያንዳንዱ ቤተሰብ ዘሩን የማሳወቅ ግዴታ አለበት። አሁን የጎጃም አካባቢ ያጽፋል፣ ይዘረዝራል። ያ ማለት እያንዳንዱ ሰው ከየት መጣ ወዴት ሄደ ምናምን የሚለው ነገር ይታወቃል። አንዲት የሰረክ ሰው፣ የሆነ ሰው እገላለሁ ያልክ ሰው፣ የተናገርካት ሁሉ ሳትቀር እያንዳንዱ ማህበረሰብ ይፋረዳል። የጎጃም ምንም ቀላል ነው። አሁን የይቅርታ አዋጅ ወጣለች። በዚህች ልቅ ተሽቀዳድመህ መግባት ለዚህ ደረጃ ውሸት ሞልቶ ለውሸት ነድቶ ያስገደለ ጓደኛህም ወንድምህም ካለ በቀልህን ያንን ወሬ መጀመሪያ ላይ አምጥቶ ለዚህ ነገር ያነሳሳህና የራስን መንገድ ዘግተህ የራስን ትምህርት ቤት አበላሽተህ የራስን ማዳበሪያ ሰርቀህ ይሸጥክ ባለጌ፣ ያንን ያደረገህን ሰው ተበቀል። ያንን አይነት የምትበቀለው እሱን በመግደል ላይሆን ይችላል። እሱ በራሱ ሞቷል። እሱን ማግለል፣ እሱ የሚተፋውን ምራቅ አለመንካት፣ እሱ የሚናገረውን አለመስማት። እኔ ህዝብ አገለግላለሁ ብዬ ወጥቼ ብለህ ካልክ ከተጸጸትክ እናንተ በነዳችሁኝ አልሄድም፣ እኔ ሰው ነኝ፣ ሰው ስለሆንኩ አእምሮ አለኝ፣ በአእምሮ ይወስናለሁ እንጂ የእናንተ ዕቃ እናንተ የሆነ ነገር እየተፋችሁ ብታስቀምጡበት ሰው አይደለሁም በልና አሳፍራቸው። ከእነሱ ያመለጡትን ሰዎች ሁሉ እንገላችኋለን እናንተ ከሃዲዎች ምናምን እያሉ ነው። ከሃዲ ማን እንደሆነ እወቁት። ባለፈው አንዴ የሆነ ቦታ ላይ የሰማሁት ዘመነ የሚባለው አሳማ ስትፈልጉኝ እመጣለሁ ከፈለጋችሁኝ አለሁ ምናምን ብሎ ተናግሮ ሲያበቃ ወይ ቪዲዮውን አልቆረጡት አላስተካከሉት፣ ከፈለጋችሁኝ እመጣለሁ ብሎ ጥሎ ሲወጣ ያሳያልና ሲፈለግ ብቻ የሚመጣ እንጂ አብሮ ያልሆነ እንደሆነና እነዛ ሰዎች ደግሞ የእሱ የሆነ ተላላኪ እንጂ ሰዎችም እንዳልሆኑ የሆነ ዓላማ ይዘው ይወጡ ሳይሆኑ የሰው ዓላማ ማስፈጸሚያ ወጥ እንጨት ማንኪያ ሹካን ምናምን እንደሚባል እንደሆኑ ከዛ ተረድቻለሁና የማንም መጠቀሚያ አትሁኑ። አብራችሁ የቆመ ሰው የለም። በራሳችሁ ሀገር ላይ አትቀልዱ። የራሳችሁን መንገድ አትዝጉ። የራሳችሁን ትምህርት ቤት አትዝጉ። መሀይምነትን ለህዝባችሁ አትስጡ። በዚህ ልክ ድንቁርናችሁ አይገለጥ፣ ውርደታችሁ አይገለጥ። ህዝባችሁን፣ ሀገራችሁን፣ ማንነታችሁን አክስራችሁ አዋርዳችሁ አትቅበሩ። እዛ ቦታ ላይ ያሉ ምናልባት እኔ አንዳንድ ቦታ ላይ ያሉ ዶላር የሚሰበስቡ ቴሌቶን የሚያዘጋጁ ሰዎች የነሱ አቺቭመንት ሊኖራቸው ይችላል። ለምን አይኖሩበትም ይሆናል። የሆነ ጊዜ ጀስት ኢትዮጵያንም ስለተሳደቡ ጥገኛ የሚሰጣቸው የኢትዮጵያ ታሪካዊ ጥላት ሊኖር ይችላል። ከነሱ ጋር እየተፎካከርክ ግን አብረህ የምትኖርባትን ቤትህን እንትን ብትል ጥሩ አይደለም። አንድ ደም የተቃባ ሰው በየትኛውም የኢትዮጵያ ቦታ የምታውቁት ነው። እስከ ቤተሰቡ እስከ ማንኛውም ነገር ተቆጥሮ በሰላም መኖር የማይቻልበት ታሪክ ነው ያለ። በዚህ ሁኔታ ላይ በእውነት ሰው ገሉ፣ በእውነት መንገድ ዘግቶ፣ በእውነት የሆነ ጥፋት አጥፍቶ እንደው ማምለጥ የሚቻል ነው ነውስ? እንደው በአየር ላይ አደንዛዥ ዕፅን ረጩት። አስተውሉ፣ አእምሯችሁ ይስራ፣ ሰዎች ሁኑ። ቢያንስ ቢያንስ አጸያፊ ታሪክ አትጻፉ። ጥሩ ታሪክ፣ መልካም ስራ፣ መልካም ሀገርን የሚያሻግር ህዝብን የሚጠቅም ስራ መስራት ቢያቅታችሁ እንኳን ሀገርን የሚያሳፍር ህዝብን የሚያዋርድ የብሔርተኛ የሆነ ጥቃት የደረሰባችሁ እንዲህ አይነት በጠባብ ኮረጆ ውስጥ ገብታችሁ ጠፍታችሁ አታጥፉ የሚል የሚሰማ ሰው ቢኖር እንጂ ራሳችሁ ትጠፋላችሁ እንጂ ኢትዮጵያን አትነኩም። ኢትዮጵያ ከተሻገረች በጉባለች ኢትዮጵያና ቤተሰቡ 2 ዓመት ሆኗታል። 2 ዓመት ነው ኢትዮጵያ ከተሻገረች። አሁን መወራገጥ ምናምን ቢኖር ቆሻሻነቱን ሊገልጥ የማይሻገረው ላይሻገር፣ የሚጠፋው ሊጠፋ፣ የሚቃጠለው ሊቃጠል፣ ቆሻሻነቱ የማይለወጠው ጠቢቡ ሰለሞን እንዳለው እግዚአብሔር ያጠመመውን ሰው ሊያቀናው አይችልም እንዳለ የማይቀናው የማይቀና መሆኑን ጎባጣነቱን ሊናገርና መጥፋቱንም ህዝብ ሁሉ እንዲያበስር ለማረጋገጥ እንጂ እናንተ ኢትዮጵያን ልታጠፉ ሆናችሁ አይደለም። አሜሪካ 200 ዓመት ፈይቶባታል። ከጣሊያን እንትን በኋላ ደግሞ ከ130 እስከ 150 ዓመታት የሚሆን ሸር ተንኮል ነው የተሰራው። እያንዳንዳችን ሴቱም ሴት ሆኖ ሴት በመሆን እናት በመሆን የሴትነትን ዋጋ በመስጠት የሚመለከተውን ይስራ። ወንድ ነኝ ያለም ወንድነቱን ሊያሳይ የሚችል እንዲሁ መልካም ነገር ካለባበሱ ጀምሮ
የሆነ ሱሪን ከፍ ዝቅ እያደረጉ መሄድ ሁሉ ሳይሆን ኢትዮጵያዊ የሆነ ነገር በማምጣት እናት አባትን ወላጅን በማክበር ማክበር የሚገባውን ሁሉ በማክበር መልመድ ያለበትን ሁሉ መልካም ትምህርቶችንም ለመማርና ለመለማመድ ቆራጥ ይሁን። የሃይማኖት አባቶች ምናምን እንደዚህ ስራችሁ ሰዎችን ይያዝ። አሁን ፍሬን አልባ ጥርስ አልባ ሆናችኋል። እዱንያዊ ወይም ዓለማዊ በሆነው ነገር ያንን ሰማያዊውን ህይወት ትታችሁ በዚህ ወድቃችኋል። ተጸጸቱ። እናንተ ሰዎች ብትሆኑ በእውነት አይደለም ሃይማኖት አባቶች ሰዎች ብትሆኑ ትቢያ ነስንሳችሁ ማቅ ለብሳችሁ ወደ ፈጣሪያችሁ ትጮሁ ነበር። አቅም ያለው ፈጣሪ እንዳለ ወደ እሱም ደግሞ መጮህ ወዳውኑ መልስ የሚያመጣ መሆኑን ታውቃላችሁ፣ ግን ትታችኋል። እኔ በ92 ነው የተውኩትኝ። የተውኩበትም ምክንያት የማያውቁ ሰዎች ሃይማኖትን እንዲመቱ በየቦታው ላይ ሰው ሊያምንበት የሚችለውን ነገር ሁሉ ማሳጣት ስለተጀመረ ነው። በዛ ስሌት ያ ነገር ቀረ። ከቀረም በኋላ እንዳንመለስ መንገዱ ተዘጉ። አላዋቂዎች እንደ አዋቂ መታየት ጀመሩ። ከዛ ምንም አይነት ጥያቄ ያነሳን ሁሉ ይሄ መናፍቅ ነው፣ ይሄ ውሃብያ ነው በለው እያሉ ቻዝ እያሉ ማባረር እንጂ መልስ መመለስ አቃታቸው ማለት። አይ ሐራም አንበላም እንደዛ እንልም ያሉ ሳዳቶችና መነኮሳት በያሉበት እንዲገደሉ ተደረጉ። ያ ከቆጫችሁ እኔ ከባለፈው እዚህ በኦሮሚያ ክልል ላይ ከተሰራው ስራ ጀምሮ የሃይማኖት አባቶች ሰዎች ብትሆኑ ማለት ነው በድፍረት የምናገራችሁ ስለምንተዋወቅ ነው እንጂ በሌላ ነገር አይደለም። እድሜያችሁን አክስራችኋል። መንኮሰ ሞተ። ምድራዊ ለሆነው ነገር በሙሉ ራሱን የገደለ ራሱን የካደ ለምድራዊ የማይጨነቅ ሰማያዊ ህይወቱን አሻግሮ የሚያይ ለዛም የሚናፍቅ ሆኖ ተሰርታችሁ ቤተክርስቲያንን እየሰበራችሁ በወታደር ታጅባችሁ ገባችሁ። ጨረስ። የእናንተ ስልጣን ሲነካ ማቅ አለበሳችሁ፣ ጥቁር አለበሳችሁ። ዛሬ ጥቁር አይለበስም። ዓለም በተለያየ ፍላጎት ላይ ጦርነት ሲያውጅ እኛ ሀገር ግን የጥጋብ ነው። ወልቃይት ሲል የነበረው ቀዳዳ ቆሻሻ ወልቃይት ሲሰጠው ግን አይደለም ዓላማው። ወለጋ ሲል የነበረው አይደለም እሱ ዓላማው። ራያ ሲልም ኖ አይደለም። 2 ጊዜ 3 ጊዜ ወያኔ ሲወረን ለካ ወያኔ አልነበረም ይወረረን፣ ከዛው ከቤታችን ያፈራ ነው ተባይ ነበር ይወረረን። ዛሬ አስመሰከረልን፣ በግልጽ መጣል። ዛሬ ላይ አዋጅ አታውጁም። ሰው ብትሆኑ በእውነት ፈጣሪ የፈጠረውን ታላቁን ሰው መንግስተ ሰማያትን ይወርሳል የተባለው ከሞት በኋላ ህይወት አለው የተባለውን የሰው ልጅ ልትመሩ እናንተ በእግዚአብሔር ፊት እግዚአብሔርን የናቃችሁ እግዚአብሔርን የተዳፈራችሁ በእርግጥ ማን ትፈራላችሁ? እናንተ ፈጣሪን አላህን። እኔ እንጃ ምን አይነት ትቢት ምን አይነት ውርደት ውስጥ እንዳላችሁ ብዬ ነው እኔ የማስበው። ላሻሽልልህ ወይ ንስሐ ሰዎች ተጸጽተው ወድቀው ተነስተው ፈጣሪያቸው በሚያደርግላቸው ይቅርታ ወደ ፈጣሪያቸው እንዲወዳጁ ቤተሰባዊ ግንኙነታቸው መልሶ እንዲቀጥል የሚያደርግ ንስሐ አለ። መናዘዝ መቶበት ይባላል በእስልም ነው። ታጥቦ ፈጣሪ እንደፈጠረው ሰው ሆኖ በስራ በውርስ የመጣን ኃጢአት ሁሉ አራግፎ የሚካሄድበትን መንገድ ግን አንተ ስራ ስለሚበዛብህ ይህን ያህል ብር ክፈል እንጂ ጾምልሃለሁ። እንደዛ ነው ሃይማኖቱ፣ እንደዛ ነው ቃሉ። ኢየሱስ ክርስቶስን መስቀሉን ይዛችሁ እግዚአብሔር ልዑል ይባርኮ ገጾ ላይ ከስትሉ ትንሽ አታፍሩ? ኢየሱስ ክርስቶስ የያዘውን መስቀል እኮ ነው። እኔን የሚከተል ቢኖር ራሱን ይካድ፣ ሰውነቱን ሰዋዊ ስሜቱ ቢያስቸግረውም እንኳን እሱን አይከተል እንደማለት ነው። ከዛስ መስቀሌን ተሸክሞ ከኋላ ይከተለኝ። ይሄ ለሁሉም ሰው ስለሚሰራ ነው። በነገራችን እንደ ክርስትና ብቻ እንዳትወስዱት። ስቃዩ መከራውን ነው። ምንም አይነት ፈተና ቢመጣም እንኳን አቋማችሁን አትቀይሩ እንደማለት ነው። አቋምን ይዞ መሄድ ለአቋምም የሆነ ዋጋ መክፈል ትልቅነት ነው ሃይማኖት እንጂ በክርስትና ብቻ እንዳትረዱ። ይዘት እኔ አላገኘሁበትም። በየትኛውም ሃይማኖት ላይ በምችለው አቅሜ በፈቀደልኝ ልክ ሄጃለሁ። ከሃይማኖት ጋር የሚቃረን ሃይማኖት አላገኘሁም። ችግሩ ሆኖ ያገኘሁት ሃይማኖቱን የሚኖር እምነቱን በተግባር የሚገልጥ እምነት ያለ ተግባር በራሱ የሞተ ነው የሚለውን ነገር ነው። ከኔ ጀምሮ ዘካ ካለመስጠት፣ አስራት በኩራት ካለመክፈል፣ እነዛን ሰዎችን እሱ ፈጣሪ ይወቅሳቸው እንጂ ያን ዳዊትን ዘቅዝቀው የሚደግሙ አስመሳዮች ሲመጡ፣ ሐሳዊ መሲዎች ሲመጡ
ማይክ ይዘው ሲያወሩ ፖለቲካውና እንትኑ አልለይልን እስኪል ድረስ ወዮላችሁ እያሉ እያስፈራሩ የተሰረቁ እቃዎች ወይም ወድቀው የተገኙ እቃዎች እንኳን ለነሱ ለባለቤቱ እንዲመለስ ሲሰጡ የሚክዱ ሰዎች በመብዛታቸው እንደገና በሙስናና በከፍተኛ እዚህ አዲስ አበባ ላይ እስከ 200 ሺህ ብር ድረስ ነው የሚከፈለው አንድ ሰው ዳይ ጸንቶ ወይ ዲያቆን ወይ ቄስ ሆኖ ለመቀጠር። ይሄ ነገር ስለሆነ እሱን እንተው ከተባለ ደግሞ ፍሬው ይሄው ታየ። አረ በህግ አምላክ ብንባል ህግ የለም። ቄሶች የሚታገቱበት ቄስ የሚያግት መነኩሴ የሚያግት ትውልድ ፈጠር። ይሄ እንደ ሀገርም እንደ ሃይማኖትም ሁላችንም እንደሌለን የሚያረጋግጥ ነውና ሀገርን ጠልተን ወዴት ነው የምንሄደው? ምንም ይባል ምን ነው አንድ የሆነ ሰውዬ እናሳምነው አካባቢ እናሳምነው ጽጌና እነ ዶክተር አምባቸው ያ ችግር ከተፈጠረ በኋላ እዚህ ፌደራል ፖሊስ ላይ የነበረ አንድ ሰው ሰዎችን ሰብስቦ እየጠየቀ ነበርና እንደው ነገሩ አልገባው ብሎ ይመስለኛል ከምን አንፃር እንደሆነ አላውቅም። ብቻ ግን እባካችሁ ተው፣ ሀገር ያስፈልገናል። እንደው የትም ቦታ ብንሄድ እንኳን ለማበድም እንኳን ሀገር ያስፈልጋል ብሎ የተናገረ ፖሊስ እንዳለ ሰምቻለሁና በጣም የሚገርም ነገር ነው። ምንም ይባል ምንም ሀገሩን ያፈረሰ ሀገሩን በአደባባይ ያዋረደ ሀገሩን ሲያዋርድ የሚውል ሰው እኔ እኛ ሀገር ላይ እንደተፈጠሩ አይነት ልጆች ያሉ አይመስለኝም። ብዙ ጀግኖች ብዙ ለሀገራቸው ሟች ባሉበት ላይ ጥቂቶች ግን እንደዛ ሲሉ የነሱን አልጎሪዝሙ ይሁን ምን እንደሆነ አላውቅም። ቅድም አንድ ሰውዬ አለቀለት አበቃለት ይላል። በቃ 4 ኪሎ እንደዚህ ልንለው እዛ አዲስ አበባ ገብተናል ይላል። እኔ ሰውየውን ወይም የሆነ ነገር ብዬ አይደለም። በተለይ ኢትዮ ማንነትስ ኢትዮ ምናምን እያለ ጎራዴ ቲዩብ ይላልና አንገቱ ይጎረድና እኔ በሰዓቱ የሚያልኩት እሱ ስለሆነ ነው። እንደዛ እያለ በ2 ሰዓት ውስጥ ብታምኑ ባታምኑ 20 ምናምን ሺህ ሰው አለው። እንዴት 20 ምናምን ሺህ ሰው በእውነት ጤነኛ ከሆነ ማለት ነው 20 ምናምን ሺህ ሰው ኢትዮጵያን ሲናፍቅ የሚኖር ኢትዮጵያ ውስጥ መጥቶ ሀገር እንዲኖረው ሀገሩ እንድትስተካከለት አይ ቲንክ ሀገሩ ላይ ጥሎ የወጣ ሰው በተለይ ናፍቆቱና ፍላጎቱ በጣም ትልቅ ነው። በዛ ስሜት ያለ ሰው 20 ሺህ ሰው በ2 ሰዓት ውስጥ ገብቶ ውርደቱን ሞቱን አፈነደው፣ አስደነገጠው፣ ተብረከረከ፣ ወደቀ፣ በቁጥጥር ስር ጨንቆታል ምናምን የሚል ዜና እንዴት ይሰማል? እውነት ቢሆን እንኳን እንደው እሺ ስንት ጊዜ ነው እንዲህ አይነት ዜናዎች የተሰሩት? ስንት ሰው ነውስ የተከተላቸው? ዛሬም ግን ያንን የሚከተላል። ዛሬም ውድቀቱን የራሱን እኮ ነው ውድቀት የሚሰማው። የራሱን ውርደት እኮ ነው፣ የራሱን ተስፋ እኮ ነው ሲገደል የሚያየው። የራሱ ሀገር ነው ሲፈርስ የሚያየው በሐሳብ በቅዠት። እነዚህ በሉ ስለተባሉ ነው። እንደው ሲሆን ቢውል ተውትና እንደው ይሄ ሁሉ ሰላም አሁን ሌላ ዜና አለ በጎን በኩል። እሺ ይሄን አለ ብለን እንግባ። በተለያዩ ቦታዎች ላይ እየሆነ ያለውን ነገር እያየን ያ ነገር ከተነፈሰ ስንት ወራት ነው? 2 ወራት 3 ወራት አልፈውታል። ይሄ ቅጥ የለሽነት ከተነፈሰ እንደውም ቡር ሲል የነበረው በሰፈር በመንደር ወሬ ሁሉ ተበክሎ የጠላ ቤቱ ላይ ይወራ በነበረው ሰው ብዙ ሰው ተሸውዶ ነበር። በነገራችን ላይ ፖሊስ አመራሮች ምናምን አሁን አማራ ክልል የኛ ሰፈር ስለሆነ ነው። በነገራችን እኔ አሁን ስለ ወለጋ ምናምን አውራ ብትሉኝ እንደዚህ በድፍረት አልናገርም፣ ከሌላ ጋር ተያይዞ ሌላ ነገር እንዳያመጣ ብዬ ማለት ነው። ግን ያ የኛ መንደር ጉዳይ ነው እና እዛ ጋር አንደኛ ሰላም ሆኖ የኖረ ነው። ስለ ጦርነት የሚያውቀው ነገር የለም። ከዛ በኋላ ደግሞ በወሬ በጣም እንትን ይላል። መንደተኛ የሆነ ምንም በማይጨበጥ ሁኔታ ላይ ሰው የራሱን ጥሎ እንዲሄድ ሲደረግ የቆየ የብዙ ዘመናት ስራ ነው። ከዛ የራሱን ቢሮ ዘመዶቹን ሰብስቦ የዘረፈ ሰው ሁሉ አውቃለሁ ማለት ነው። ራሱ አይነጋም መስሏት የሚባል አለ። ወያኔ እንትን ባለ ጊዜ ደብረ ታቦር ሊገባ ነው ምናምን ተብሎ በዛ በጋይንት በኩል ላይ ሲመጣ አማራ ክልል ላይ የተሰራውን ነገር ልንገራችሁ፣ ማን እንደሰራው ምናምን አስፍታችሁ እንድታዩ ትፈልጋለሁ። እነዚህ አማራ ክልል ላይ የሚሰሩት የአማራ ሰዎች ምናምን አይደለም የሚሰሩት፣ እነሱ ዕቃ ናቸው። እነሱ ወጥንጨቶች ናቸው። እሳቱ ማማሲያ እሳቱ የሚያቃጥለው ነገር ላይ ከተው ኦሮሚያ ክልል ላይ ቢሆን እንደዛ፣ ሶማሌ ክልል ላይ ቢሰራ እንደዛ። እዛ ጋር ያሉ ሰዎች ያንን አካባቢ የሚያውቁና ቋንቋውን የሚናገሩ እንጂ ተንኮሉና ሸሩ የነሱ አይደለም። እነሱ እንደ መጫወቻ ካርድ ሆነው የሚጠቀሙ ናቸውና የጽዳት ሰራተኛዋ ሳትቀር 5 ሚሊዮን ምናምን ብር በስሟ ወጦ ነበር። በዛ ደብረ ታቦር ደረሱ ምናምን ሲባል
በቃ መንግስት የሆነ ሀገር እንደምትፈርስ አስቡት። ነገ በቃ ተጠያቂነት እሺ ተጠያቂነት ከሌለ ወንጀል የሚበዛ ከሆነ የዘረፍኩት ብር አንዱ ባለጌ መጥቶ ይወስደው ይል አናስብም? እንደዚህ እንኳን በቃ እኔ አሁን በጋጠ ወጥነት ወሰድኩት፣ ኦኬ በቃ ዘረፍኩኝ። ግን በዛ መልኩ ሰው መጥቶ እንደሚዘርፈው አላውቅም። እስከዚህ ድረስ ነበረ ድንቁርናችን የተጋለጠውና አሁንም ላይ መጣንና እዚህ ጎጃም አካባቢ ላይ በተለይ ምዕራብ ጎጃም ላይ ደብረ ማርቆስ ላይ የፖሊስ ማሰልጠኛው፣ የተለያዩ ቦታዎች ላይ ደግሞ እስረኛ። አሁን ከቅድሙ ቀዳዳ ሰውዬ ላይ አንድ የሰማነው እስር ቤቶች ሁሉ ተሰባበሩ ይላል። እህቱን ደፍሮ ወንድሙን ገሎ በድንበር በመጠጥ ቤት ብዙ እኛ አካባቢ ላይ የሚፈጠረው እንትን በስካር በቅጽበት ሌላ ቦታ ላይ ያላችሁም ልታካፍሉ ትችላላችሁ። እኔ ጋር ያለው እውነት እንደዛ ነው። እንደውም ያ ግድያ ቀንሷል ነው በአሁኑ ሰዓት ላይ። በጣም ኮማንድ ፖስቱ ከተቋቋመ በኋላ ሰው በሰዓት ይገባል፣ ራሱን ጠብቆ ይንቀሳቀሳል። በተለይ ባለጌ ምናምን እናት አባቱን እየዘረፈ መጠጥ ቤት ምናምን እንደዚህ ከተማ ለከተማ ያውደለድል የነበረ የመንደር ሌባ ስርዓት ይዟል፣ ባገኘኋቸው ቦታዎች ሁሉ ማለት ነው። እሱን አጣርቻለሁ። ከዛ ደግሞ በስሜት በሚነሳ በስካር በሚነሳ ምክንያት የሆነ ጠብ ምክንያት ይሞት የነበረው ሰውም ቀንሷል። እንደውም አሁን በጥይት ሞተ ከሚባል እንኳን ብንቆጥር ያን ያህል አይደለም፣ ወይም እንደዛ አይደለም የሚሆነው። ሊታኮሰደው እንኳን ሞት የተባለው እንደዛ አይደለም የሚሆነውና ይህንን የምናየው ስናለምደው ስናጀግነው የቆየንበት ሁኔታ ስላለና ያንን ነገር ይዘን ቆይተን ዛሬ ላይ እንደዚህ ሲፈጠር በወሬም ቡርንቡር ተባለ ክላሽ ይዞ ዓለምን የሚገዛ መሰለው። እኔ ባለሁበት አካባቢ አንድ አብሮ አደገ ታንክ ይዞ ነበር መከላከያ የገባው እና ታንክ ይዞ ሲገባ ሰዎች መሮጥ ይጀምራሉ። አንድ ጥይት አልተተኮሰም። ከ400 በላይ ሰዎች እንዳሉ ሰው ያገቱ ሌላ ቦታ ላይ ይሰራል የተባለ ነውርን ሁሉ በደንብ አድርገው ነው የሰሩት። እዚህ ሀገረ ሰላም ወይም ጉቢያ የሚባል ቦታ ላይ ባለፈው በተለያየ ሪፖርት ላይ መከላከያ ሰራዊት አቅርቦት ስለነበር ነው ልታስታውሱት። አንድ ልጅ እንደውም ሲሮጥ ገደል ገብቶ የሞተ ሰው አለ። ያ ምንድን ነው ስታዩት፣ ጥይትን በመሮጥ አይመለጥም፣ ቦታ በመያዝ እንደዚህ ነው። ምን ያህል አላዋቂነት ነው እንግዲህ። በመሮጥ የሚያመልጥ መስሎት የማረጋጊያ ተኩሶች እየተተኮሱ ነበር ወደ ሰማይ። በዛ ምክንያት እየሮጠ እያለ ገደል ገብቶ የሞተ ሞቶም እንኳን በወቅቱ መሸከፍ ያልቻለ ሰው በድንጋጤ ውስጥ በመዋጡ እንደዚህ አይነት ኪሳራዎች ደርሰው አይቻለሁና ባለማወቅ የተፈጠረ እንጂ በእውነት ቦታው ላይ ያ ነገር ሆኖ አይደለም። ይሄ ነገር ለክፎች እነሱ የፈለጉትን አይነት ነገር አገኙበት። ከዛስ ያን ነገር በማስፋፋት በእያንዳንዳችን ቤት ውስጥ ለማምጣትና ችግሩ እየሰፋ ነገ ደግሞ ለበለጠ ችግር ተዳርገን ከዛ በኋላ እነዚህ ባለጌዎች የደገሱትን ረስተው እኛ ስለማናስብ ሌላው ወይ ገልብጦ ስሙን ወይም ደግሞ ሌላ የሱ አንዱ ፓርት ይመጣና አረጋጊ ይመስላል፣ ከዛ እርዳታ ሰጪ ይመስላል፣ ከዛ ሰብአዊ መብት ተቆርቋሪ ይመስላል፣ ከዛ የወንጀለኞች ፍርድ ቤት ይላል። የባለጌዎች ስብስብ የነገሰበት ዓለም ላይ እየኖርን ስለሆነ ነገሮችን በጥንቃቄ በማስተዋል እኛ ልናሸንፍ የምንችልበትን አካሄድ በመቀየስ እስኪ እንደው በእያንዳንዳችን ህይወት ውስጥ ክፉ የምንለውን ነገር ወይም መጥፎ የሚያሳዝን ገጠመኛለን ብንል ያ እኛ ጋር የገጠመን አሳዛኝና መጥፎ ጊዜ ለሌሎች ሰዎች እንዲደርስባቸው እንመኛለን። ያውም በተለይ በልጆቻችን ቢሆን በእህት ወንድሞቻችን ቢሆን በቤተሰብ በምንለው እንዲሁ እናቅርብ ብለን ነው እንጂ ከዛም በላይ ነው እንዲደርስባቸው እንፈልጋለን ወይ? ማንም ሰው አይፈልግም። እርግጠኛ ነኝ ኢትዮጵያዊ የሆነ ካልፈለግን እንዳይሆን መስራት ይኖርብናል። ከፈለግንና እንደውም እኔ የተሰቃየሁትን የኔ ልጅ ከኔ በላይ 2 እጥፍ ለምን የማይሰቃይ ብለን ካሰብን ጀስት አሁን እያደረግን ያለነው ልክ ነው። ወይ ያለ መውለድ ነው ወይ ያለ ብዙ ነገር አለ። ግን እውነታው ምንም ችግር እንዳይነካቸው የተመቻቸ ህይወት እንዲያገኙ እንፈልጋለን። እሱ እንዲሆን ከፈለግን ያ በስኬት በተግባር እንዲገለጥ ለማድረግ መሄድ ያለብንን መሄድ ነው። እዚህ መርካቶ ላይ እኮ 3-4 ሌቦች አንዱ ሰውዬ የሚሰርቁትን ሰው ብድግ አድርገው ተሸክመው ኧረ እባካችሁ እርዱኝ እያለ እየጮኸ ሲሄድ አይ ትንሽ አእምሮውን ስላመመው ነው እያሉ የሚወስዱት እኮ ጥቂቶች ለክፉ ስራቸው ተሰባስበው
እኛ ደግሞ ለእውነት መሰባሰብ ስላልቻልን የኛ ክፍተት እኮ ነው። እኛን አይቶ እኮ ይስተካከል ነበር። የማንም ጠማማ እየመጣ እኮ እንደ ዛፉን እንዴ ጭራሽ ሲገል ኖሮ እንደውም ተገለናል ብሎ የሚናገር ሰው እኮ የመጣው እኮ እኛ ምንም ስላልተናገርን እኮ ነው። ሲገል ኖሮ አልሳካለ ሲል ተገለናል በሚል ባልቃሻነት ሲመጣ እንደዚህ እኮ የሚሆነው የኛ ዝም ማለት የኛ እውነቱን እንኳን የማውጣት ስራ ስላልሰራን እንዴ ለምን እንደዛ ይሆናል? እስከ መቼስ ይሆናል? እሺ ቦታ እኮ በአገራችን ቦታ ሳይቀር እንዲወደድ የተደረገው ባሻጥር ነው። ሆን ተብሎ እኮ ነው። በፖለቲካዊ ኬዝ ነበር እንደዛ እንዲሆን የተፈለገው። ጨረታዎች ሲከፈቱ ጨረታው ላይ ቦታ እንዲወደድ፣ ሰዎች በቦታ ምክንያት እንዲበዘበዙ፣ አንድ ያላቸው ሰዎችም ለመሸጥ ይገፋፋሉ፣ ይነቀላሉ። ገዛለሁ ያሉ ሰዎችም ደግሞ እንደዚሁ ይሆናሉ። የመሳሪያ ዝውውር ላይ ብትሄዱ መሳሪያ ተኩስ ማታ በተለያዩ ቦታ ላይ እየሞከሩ ሲሸጡ ሰውን ደግሞ በጎን በየመጠጥ ቤቱ በየጫት ቤቱ እያዞሩ የሚያወሩ በዛ ይሰራል። ከዛ ሰው ስጋት ውስጥ ይገባል። ከዛ ያለ የሌለው ንብረት ሸጦ መሳሪያ እንዲገዛ ይደረጋል። አለቀልህ እየተባለ ማለት ደግሞ በተመጣጣኝ በውድ ይጦዛል። አንድ ክላሽ 150 ሺህ ብር ድረስ ይሸጣል። ለዛ ነው መከላከያ ሰራዊትን ውሃ ማቅረብ ምግብ መስጠት ሲገባ ጭራሽ በአማራ ክልል በተወሰኑ ቦታዎች ላይ የመጀመሪያው ወረራ ጊዜ ጭራሽ እያሳደዱ እየገደሉ ክላሹን መቀማት ሁሉ ተጀምሮ ነበር። ያልተሰራ ነውር የለም። ያ መቆጠሩ ለቀጣዩ የሚያመጣው ፍሬ ስለሌለ የደረሰብንን ገመና የማንናገረው ለዛ ነው። እኛ ግን ይህንን ሳንናገር በመቅረታችን እነዛ ክፉዎች ገዳይ ሆነው ከጀርባ ወግተው አስወግተው አስገድለው አዋርደው እንደገና ምን ብለው መጡ? ተገለናል ወይም ተገለሃል እያሉ የሞተውን ሙት አድርጎ ለመንዳት የሚፈልጉ ሰዎች አሉ። ይፈሩ፣ በእኛ ህይወት አይቀልዱ። ትርፍ ዘመን አለን እንዴ? እነሱ ለምደውታል። አንዴ ሞተዋል፣ አንዴ ተዋርደዋል፣ አንዴ የደም ጠጭነት ማዕረግን ተሰጧቸዋል። የትም ቢሄዱ እኮ እንደነዚህ አይነት ሰዎች ርካሽ የለም፣ ምንም ያህል ቢሆኑ ማለት ነው። ሀገራቸውን የሚያዋርዱ የሀገራቸውን ህዝብ ደም ሲያፋስሱና ያንን ደም እየጠጡ የሚኖሩ የሰው ልጅ ደም በፈሰሰ ቁጥር ውል ያላቸው ማለት ነው። አሁን አዲስ አበባ ሰልፍ እናካሄድ ብሉ ክፍያቸው ከፍ የሚለው እንደው ህይወታቸውም የሚተርፈው እዚህ ሰልፉ ከተፈቀደላቸው በሚደርሰው ጥፋትና ኪሳራ ነው። የነሱ ህይወት እንኳን የሚቀጥለው ምንም ጥፋት ካልተከሰተ ሊገደሉ ሁሉ ይችላሉ። የላኳቸው ይገሏቸዋል። ብዙ ሰው ከሞተላቸው ብዙ ገንዘብ ያገኛሉ። ስሌታቸው ይሄ ነው። ኢትዮጵያ በጠፋችበት ልክ እነሱ ይከፈላቸዋል። ኢትዮጵያዊ በሞተ ቁጥር ለነሱ ይከፈላቸዋል። ያንን ይዘው እኮ ነው እንደዚህ የሚናዝሩት። አታውቃቸው እንዴ? እብዶች ናቸው። ግን እነዚህ እብዶች ደግሞ የሚሸውዱት ሰው ካለ የእኛን ውድቀት ነው የሚያሳየውና በዛ ስሜት መሄድም የለብንም። ኢትዮጵያ ሀገር ቤት ነች። ብዙ ምስጢር ያላት ናት። ቤት ማለት ምን እንደሆነ ሀገር ዓለም ናት። ሀገር ትዳር ነች። ሀገር እቅድ ናት። ሀገር ቤተሰብ ነች። ሀገር ህይወት ናት። ሀገር ጤና ነች። ሀገር ገመና ነች። ሀገር እናት ናት። ሀገሩን የሚያዋርድ እናቱን ነው የሚያዋርደው፣ አባቱን ነው የሚያዋርደው፣ ልጁን ነው የሚያዋርደው፣ ሚስቱን ነው የሚያዋርደው። የሀገሩን ገመና በአደባባይ ሁሉ የሚለፈልፍ የሚወደውን ሰው ገመና ለሱ ሲል ዋጋ የከፈለለትን ሰው ገመና የሚናገር እንደሆነ ከንቱ እንደሆነ ወራዳ እንደሆነ እንዲያውቅ። ሀገር ገመና ነች። የራሱ ገመና ነው ሀገሩ። ያንን ገመናውን ከፍ ካረገም ራሱ ነው ከፍ የሚያደርገው፣ ካዋረደም ያንን ነው የሚያዝረከርከው። ሀገር ህይወት ናት። ሀገር ስትጠፋ ራሱ ይጠፋል። ሀገር ቤተሰብ ናት። ቤተሰብ ላይ ብዙ ሰዎች አሉ። 10 ቤተሰብ ቢወለድ 10ሩም ልክ ሃይማኖት እንደሚባለው ባህል እንደሚባለው አመለካከት እውቀት ምናምን እንደሚባለው አንዱ በጣም አስተዋይ ሊሆን ይችላል፣ አንዱ መካከለኛ፣ አንዱ እንደዚህ፣ አንዱ ደግሞ በጣም የዛ ተቃራኒ ያንን ቤተሰቡን በክፉ የሚፈትን ሊሆን ይችላል። እንደዚህ አይነት ህሳቤዎችን እያየ እንድንሄድ ለመጠቆም ነው። እና ቀይ ባህር እና ቀይ እውነት የሚለውን ብትሰሩት የኢትዮጵያ ካርታ ኢትዮ ኤርትራ ላይ ካለው
ጣሊያን እንደዘመጡ ያንን የሆነ የገዛበት ከዛ ደግሞ አሰብ ተጨምራ ሄደችበት ከዛ ጅቡቲ በሆነ በተሳሳተ ውል ወይም በትርጓሜ እንደ ውጫሌው ስምምነት የትርጓሜ ስህተት ተፈጥሮ የተደረገውን ነገር ወስዳችሁ ስታዩት በሯን ዘግቶ መተንፈሻ በማሳጣት ብቻ ጠላት የፈለገውን እንዲያደርግ የተሰራች መሆኗን እውነታው እሱ ነው። ከዛ በኋላም ዓለም የሚፈቅዳቸውን ከህዝብ ብዛት አንጻር ከጂቲፒ ወይም ከኢኮኖሚ አቅም አንጻር ከተለያዩ እድገቶችና ፖለቲካዊ ሁነቶች አንጻር ዓለማዊ ህግ ይሄ የብልግና ህግም ባለጌዎች የሰፈኑበት ህግ ቢሆን እሱ እንኳን የማይነፍጋትን እውነት ተደብቆባት ያለች ሀገር መሆኗን አሁን እንኳን ያንን ነገር እንደ ሐሳብ የሆነ መወያየት አለብን መላ መፈለግ አለብን የሚል በንግግር ደረጃ እንኳን በመናገሯ ያንን ሸር የሰሩ ያንን ሀቅ የቀበሩ ከሃዲዎች ተሰብስበው ጦርነትን ብቻ ሞትን ብቻ ለዚች ሀገርና ለአንድ ሀገር ኤርትራና ኢትዮጵያ አንድ ሀገር ናቸው። ለአንድ ሀገር ህዝቦች እልቂትን የባለፈው አልበቃ ብሎ ዛሬም ለመድገም ጥረት የሚደረግበትን ስታዩ ቀይ ባህር ቀይ እውነት ኢትዮጵያ የራሷ የሆነ ነገር ተቀምጣ የራሷን ውሃ ለመውሰድ የራሷን ልማት ለመቀማት የሚደረገውን ነገር ሁሉ ነካ ነው። አስፉት፣ ቀለል አድርጋችሁ እንዳታዩት። ሆን ተብሎ የታቀደና የኢትዮጵያ ታሪካዊ ጥላቶች ክፉ ስራ ነው ቀይ ባህርን የማሳጣቱ ነገር። ኤርትራን መገንጠልና ጅቡቲን በተጭበረበረ የኪራይ ውል ሀገር ማድረግ፣ ወያኔንም ማንገስ፣ አሰብንም ለመውሰድ ወያኔን ማንገስ ነው። ግመል ያጠጡበት ምናምን ደማቸው ይጠጣና ይሄን ያረገ ወያኔን ማንገስ ለጥፋት ብቻ ነበር። መተንፈሻ በማሳጣት ኢትዮጵያን ማጥቃትና ማጥፋትም ጠላቶች በእጃቸው እንዲሆን ያደረጉት ክፉ ስራ እንደሆነ እንድናስብ። ከዛ አስቀጥሎ ምን ይሏል? ማዳበሪያ ጠፋ፣ ማዳበሪያ ተወደደ። ይችን ብቻ ማንሳት ኢትዮጵያ ውስጥ የማያቋርጥ ጥፋት ወይም እርስ በርስ ጦርነት ማስነሳት ይችላሉ። ገበሬ ማዳበሪያን በአስገዳጅነት ነበር የሚሰጠው። 2000 ጀምሮ እንኳን እኔ ወደ መተማ አካባቢ ላይ ከሄድኩኝ ፈርታይል ነው መሬቱ፣ ግን ኢንቨስተር ነኝ ያለ ሰው ማዳበሪያ በግዳጅ ይህን ያህል ማዳበሪያ እንዲወስድ የሚል ግዳጅ ነበረበት። ያንን የኢንቨስትመንት መሬቱ እንዲሰጠው በቀጣይነትም እንዲታደስለት ማዳበሪያውን የተሰጠውን ማዳበሪያ ወስዷል ይባል ነበር። እሱ ግን ማዳበሪያውን ወስዶ ለሌላ ቦታ ነበር የሚሸጠው እንጂ አይጠቀመው። መሬቱ በጣም እያደገ ነው ሰብሉ የሚጠፋው። እዛ አካባቢ ይወድቃል። በጣም ስለሚያድግ በጣም ስለሚመቸው ያድግና ንፋስ የሆነ ጊዜ ሲነካው ይተኛል። ከዛ ከመሬቱ ጋር እንደ ምች ነገር ይመታዋል። ሙቀት ሲነካው በዛ የመክሰር እድል ነው የሚገጥማቸው፣ እንኳን ማዳበሪያ ነክቶት ማለት ነው። ነገር ግን በአስገዳጅነት ማዳበሪያ እንዲለምድ የማድረግ አንዱ ፕሮጀክት ነው። ከለመደ በኋላ የለመደውን ካላገኘ ልክ እንደ ሱስ የኛ ጥገኛ ሆኖ ይቀጥላል የሚል የባርነት ወጥመድ ነበር ያና ማዳበሪያን በአስገዳጅነት በዛ ይሰጣሉ። ከሰጡ በኋላ ሳይሆን ጦርነት ተነሳ ሩሲያና ዩክሬን። ከዛ በኋላ የሆነ ስጋት ተፈጠረ። ከዛስ አጋጣሚ ተንኮሉን ስለሚያውቁ አሁን ያሉ እህት ወንድሞቻችን መንግስትን እየመሩ ያሉ በተለይ በአንድ ቲም ስፕሪት ውስጥ ያሉ እህት ወንድሞች በጣም ማድነቅም ማመስገንም አለብን። በዚህ ላይ የራሳቸው ህዝብ እየሰደባቸው ዓለም የኛ ተላላኪ ያልሆናችሁም ብሎ እያሰደባቸው ለመግደልም ምን ለማለትም ብዙ ጥረቶችን እያደረገ አልሳካለት ብሎ ባለበት ሁኔታ ላይ ሀገርን ለማሻገር ግን እነሱ ፈጣሪያቸውና እውነቱን ብቻ ደግፈው እየቀጠሉ ናቸው። አሁንም ይበርቱ። ውሸታሞች ይንጠባጠቡ፣ ይውደቁ፣ ይጥፉ። እውነተኞች ግን ታሪክን እየጻፉ ስለሆነ ስኬትን ከፈጣሪ እንዲሰጣቸው፣ ጥበቃን እንዲሰጣቸው እኛ እንመኛለን። ፈጣሪ ይጠብቅልን። እንደዛ ብሎ ፖለቲካ ደግሞ እዚህ ጋር ይሰራል ማለት ነው። የህገ ወጥ ምንዛሬን ማስፋፋት፣ በህገ ወጥ ምንዛሬ እጥረት አገሪቱ እንዲፈጠር፣ ከዛስ የመድኃኒት እጥረት አቅርቦት እንዲከሰት፣ በሽተኞች ሊሞቱ ነው ሊያልቁ ነው እያሉ የሚሰሩትን ስለሚያውቁ የሚጮሁበትን የሚናገሩት ይሄ ችግር ተፈጥሯል የሚሉት ያን ችግር በእርግጠኝነት እንደፈጠሩ እየመሰከሩ። ለምሳሌ መንገድ ተዘግቷል ካሉ መንገዱን ለማዘጋት የሆነ የሰሩት ስራ አለ፣ እሱን ነው የሚናገሩት። መድኃኒት ጠፋ ካሉ መድኃኒት እንዲጠፋ የሰሩት ነገር አለ ማለት ነው። ያንን ነው የሚመሰክሩት። እና የዋጋ ግሽበትና ኑሮ ውድነትን ከነጋዴው ጋር ከምኑ ጋር በመመሳጠር በተለያዩ ቦታዎች ላይ ችግሮች እንዲፈጠሩ አድርጎ ያንን ደግሞ አብዝቶ በመጮህ ነው። ራሳቸው እኮ ነው የሚጮሁት። ሀገራዊ ሚስጥሮችን ማስጠበቅ አለመቻልን፣
ለምሳሌ በተለያዩ ወደቦች ላይ በኪራይ የሚሆን በተለያየ ቦታ ስንገባ የምናስገባው ነገር በሙሉ ይፈተሻል፣ እስካን ይደረጋል። የምናስገባው ይታወቃል። ለጥላት ሚስጥራችን ተላልፎ ይሰጣል። የሀገራዊ የሚስጥር ደህንነታችንን እንኳን የማስጠበቅ እድል እንዳናገኝ የማድረግ አሻጥሮች ሁሉ ይሰራሉ ማለት ነው። እነዚህ የሚሰፉ ናቸው። አንዷን ብቻ ብናወራት ብዙ ሰዓት የሚወራ ብዙ ሰዓት የሚተረክ ብዙ ታሪክ አለው። ዛሬ ላይ እንደዚህ እየነካካ እንሄዳለን። ነገ ተነገ ወዲያ ስለምንደርስበት ዋናው ቤዚኩ እዚህ ጋር ነው በሽታው የሚፈጠረው እንጂ ሆነ ቦታ ላይ ማዳበሪያ እንደዛ ከገባ በኋላ ደግሞ ማዳበሪያውን ከሃዲ ሆዳደር አሳማ መነሻና መድረሻቸውን የማያውቁ የገበሬ ማህበራት ላይ የሚቀመጡና እዛ ጋር ተያዥ የሆኑ ከሃዲ ሰዎች አሉ በየሰፈራችን። እነዛ ደግሞ አውጥተው በጎን ይሸጡታል። እሱን ደግሞ በጎን ገዝተው በጎን ይሸጣለሁ የሚል የደም ነጋዴ ያለ ነጋዴ ሆኖ ሰው እየሞተ እንኳን ከሞት ላይ ሊያተርፍ የተሰለፈ ወራዳ የተረገመ ሰው አለ ከየአካባቢያችን። ያ ሰው ደግሞ በዛ በኩል ይሸጣል ማለት ነው። እንዲሸጥም ይበረታታል፣ ይደገፋል። አዙሮም ሊገዙት ይችላሉ። እነዚህ እዛ ጋር ሳካላቸው ያሉ የኢትዮጵያ ጠላቶች ማለት ነው። እንዲህ አይነት የተቆላለፈ ነገሮች እንደሚሰራ መድኃኒት ተብሎ ኤክስፓየርድ ያደረገ ከመሸጥ ጀምሮ ሰብናን ማስካር ነው፣ ኢትዮጵያዊነትን ማስካር ነው፣ በሆነ ጥቅማ ጥቅም መደለል ነው። ከዛም ገባበት ቆሻሻ ላይ እንዳይወጣ በተለያዩ ማስረጃ ማለት ይህን ባሳይብህ እንኳን አንተ የራስህን ሰው የካድክ የራስህ ሰው ራሱ ይበላሃል ይህን ነገር ብናገርብህ እየተባለ ማኖ አስነክተው ሲያበቁ እሱን ነገር እያያዙ የሚሄዱበት እጅግ የተቆላለፈ ነው። እሱንም እንግዲህ እየነካካን ከሄድን ነገሮች በሆነ ቦታ ላይ ብቻ እንትን የሚሉ አይደለም። መንግስት እንደዚህ ከሌ ነው እያሉ መከላከያ ሰራዊት ዶክተር አብይ እያሉ የሚናገሩት ሌላ ዶክተር አብይ ሊያመጡልናል። ኢትዮጵያን የሚያሻግር እነሱ ባሉት እንኳ ቢሆን ሰው እንኳን ራሱ አላዘጋጁም። ዶክተር አብይ አልፈልግም ብለው ቢሄዱ በቃ ነገ ዶክተር አብይን ሰውነታቸው ላይ ሳይቀር ተነቅሰው የሚመጡት እነዚህ ሰዎች ናቸው። አዲስ ሰው ቢመጣ እንኳን ያን ሰው ደግሞ ስራ ላለማሰራት አያ ሰው የነበር እንጂ እያሉ ወይ ያለፈውን ወይ የሚመጣውን እየቃዡ ያለው የሌለ እንዲሆን የሚሰሩ እፉኝቶች ናቸው እነዚህ ሰዎች። በዛም ይሁን በዚህ እነዚህ ሰዎች ያለውን መናቅ ያለውን ማጥፋት እንጂ ሌላ ሊያመጡ አይደለም። ያዝነው በእጃችን የገባውን ነገር ለማስጣል የሚሰሩ እርጉሞች እንደሆኑ በማሰብ ለምን ይጮሃሉ? ስንት ዓመታቸው ነው መጮህ ከጀመሩ? ስንት ጊዜያቸው ነው? ምን ጮኸው ምን ቀየሩ? ቅያሬያቸውስ ምንድነው? እነዚህን በመተው ብቻ ማጥፋት እንችላለን ብለን እንደተተፋ ምራቅ ተተፍቶም በግር እንደተረገጠ ምራቅ መቁጠር ይኖርብናል። ሞታችንን፣ ውርደታችንን፣ ሀገር ማጣታችንን፣ መንግስት መጥፋቱን የሚያውጁልን ሰዎች ቅዠታሞች ቅዠታቸውን ራሳቸውን ብቻ እንዲያጠፋ እኛ ማድረግ አለብን። የራሳችንን እውነት ራሳችንን መኖርም መፍጠርም ያለብን። በዛ ስሜት እስኪ ሰው ይጠቁሙ። አማራጭ አዘጋጅቶ እንኳን ከዚህ ይልቅ ይሄ ቢባል ኦኬ አንድ ነገር አይናገሩም። እንደዛም አይነት አይደለም ማሳየት ልማለች። እነሱ ያለውን ማጥፋት ነው፣ ያለውን ማነወር ነው፣ የተካበውን መናር ነው፣ የተናደውንም ማጥፋት በቃ ስሪታቸው ለዛ ነው። መቀስ መቁረጥ ነው ስራው፣ መድፌ ደግሞ መስፋት። ስለዚህ እነዚህ መቀሶች ናቸው ለአብሮነታችን፣ ለሀገራችን፣ ለሁለመናችን ነገር መቀስ ሆነው ያለውን ለመቁረጥ ያለውን ነገር ለማጥፋት የተሰሩ እፉኝቶች በራሳቸው ማንነት እንኳን ማዘዝ የማይችሉ እነሱ ወንድ ሆነው እንኳን እንደ ሴት ቢደረጉ የሚሆኑ ናቸው እንጂ ያን ያህል የረከሱ እንደሆኑ ማሰብ ይኖርብናል። ምክንያቱም ሰው ሰብናውን ለሰዎች አሳልፎ ሲሸጥ በጣም ብዙ አደጋ ውስጥ ስለሚገባ ማለት ነውና ህገወጥ ንግድን ማስፋፋት የቁም እንስሳትን ጨምሮ እንግዲህ ብዙ ጥፋቶችን ማድረስ ነው። አጠቃላይ ሀገራዊ ቀውስ እንዲፈጠር ጠላቶች በከፍተኛ ሁኔታ ተናበው ይሰራሉ። አንዱ መሳሪያ ይተኩሳል፣ አንዱ ያን ዘገባ ያወራል፣ አንዱ ህግ ምናምን ብሎ ይመጣል፣ አንዱ ሌላ ነገር ይዞ ይመጣል። እንደዚህ ሰፋ እናድርገው። በቀለኞችን ማብዛትና በዚያ መካከል እያቀጣጠሉ ያለ ተጠያቂነት መቀጠል ነው። እከሌ ለአንተ ችግር እከሌ ነው ምክንያቱ፣ ለአንተ ችግር እከሌ ነው ምክንያቱ እያሉ አንዱን የሚበቀል አስመስለው መቀስቀስ፣ ከዛ በቀለኝነት የበቀል ስሜትን በሰዎች ልብ ውስጥ ማሳደግ፣ ለበቀል እንዲነሱ እኔ የጦር መሳሪያ በነፃ ሰጣለሁ እደግፋለሁ እያሉ መንዳት፣ የሚነዱትን በሙሉ በዛ መልክ ያለ ተጠያቂነት በመካከል የሆኑ ነገሮችን እያቀጣጠሉ ጥፋትን ማባባስ
የእነዚህ ክፉዎች ስራ እንደሆነ እንድናስብ ነው። በቀለኞች በሁለት መንገዶች ነው በቀላቸውን የሚሰሩት። አንደኛው በግልጽ ጠላት ተብሎ የሚጠራ አካልን በመፍጠር ከሌ ጠላት ነው ከሌ ጠላት ነው ብሎ በማታኮስ በማገዳደል ሲሆን፣ ሁለተኛው ራሱን በራሱ ስሙና ምግባሩን በማቃረን ነው። ስሙ ያንተ ነኝ ይላል፣ ስራው አንተን ይገላል። ልክ አሁን እኛ ሰፈር ጎጃም አካባቢ የተፈጠረው አማራ ክልል ብለንም አንልም። ምክንያቱም ጎጃም አካባቢ ብቻ ውስንነት ስላሉ የተወሰኑ አካባቢዎች ላይ ስለሆነ በዛ ልክ እናወራለን። እነሱ እንደዛ እናጠባቸዋለን። ጠባቦች ናቸው፣ ጥፋተኞች ናቸው፣ ወራዶች ናቸው። አዎ የት ቦታ ላይ እንዳሉ አንድ ወረዳ ወይም አንድ ቀበሌ ላይ የሉም። ወሬ ላይ በሽበሽ ናቸው። ስለዚህ የሆነ አካባቢ ላይ የተወሰነ ቦታ ላይ እንደዛ ጥፋት እንኳ ቢያስከትሉ በወቅቱ ማለት ነው አሁን የሉም እንጂ ምን ሊሆነው ራሱን በራሱ ነው። ነፃ አውጭ ነኝ ይላል። መግደል ነፃነት ከሆነ ይገሉ። ማንኛውም ነገር በእውነት ላይ ማንኛውም ነገር አድርጉ። ከክፉዎች ወጥመድ ራሳችሁን ጠብቁ። በዚህ ስሜት ነው የምንሄደው። ኢትዮጵያ ታሸንፋለች። መርዶኛዎች መርዷቸው ለራሳቸው ነው የሚሄደው። ሰላም ቆዩኝ። አቤን ደግሞ ተከታተሉ። በዛ ስሜት እንቆያለን ማለት ነው። ሄለንዬ፣ ስዩሜ እስካሁን አብራችሁኝ የቆያችሁ ቤተሰቦች በሙሉ እግዚአብሔር ይባርካችሁ። በያላችሁበት ስኬትን፣ ሀይሚ የድንግል ማርያም ልጅ ሁሉም ነገር የተሳካ እንዲሆንላችሁ በእውነት ነው የምመኝላችሁ። ታሸንፋላችሁ። በርቱ። እውነትን ያዙ። ሰላም እደሩ። አመሰግናለሁ ወንድሞቼ። ቻው